ናቲሻ እንግዲህ እናቱ በሕይወት እንዳለች ትሁቴ ስትነግረው እንደዚህ ስቅስቅ ብሎ አለቀሰ ማለት ነው። ትሁትም ደግሞ እንደዚህ እያባበለችው ትገኛለች። አምላኬ ሆይ ትሁት አውቀሽ ነው ወይስ አይደለም? አለች እናት በሕይወት አለች። ቅድም አንተና አባት ራሱ ስትጣሉ ሽጉጥ ሲደቅንብህ ከጀርባህ ነበረች እሷ እያየቻችሁ፣ ግን ምን ታድርግ የመጮህ መብት የላትም። እንደ ውሻ ተቆልፎባት ነው ያለችው እናትህ አለችው። አረ እኔ ይሄንን ላምን አልችልም። መመን ብታምን ነው የሚሻል ናቲ። አይ እና ብዙ ነገር አለ እዚህ ቤት ውስጥ። እኔ ከገባው በኋላ ያላየሁትን ነገር ጠይቀኝ፣ ጉድ ነው ያየሁት። ስለዚህ እባክህን አሁን እኔ ስለነገርኩ ደግሞ ተረጋጋ። እናትህ በሕይወት አለች፣ ምንም አልሆነችም ስትለው እውነት ለመናገር በጣም ነበረ የጮኸው። ቤቲ ደግሞ ተደብቃ እያየች ነበረ ማለት ነው። ከዛም ናቲ እኔ አደጋ ውስጥ ነው ያለሁት፣ ከዚህ ከአደጋ ደግሞ እንዴት እንደምወጣ አላውቅም። በጣም ችግር ውስጥ ገብቻለሁ። ምክንያቱም እኔ እናትህን እዚህ ቤት እንዳለች በእነሱ ቤት እኔ አላውቅም። እነሱ ግን ደብቀው መኖራቸው ነበረ። እኔ ቁልፉን አስቀምጠው ሲሄዱ ከፍቼ እየገባው እንከባከባታለሁ። ግን እነሱ ገና ዛሬ ያየዋት መስለው አባትህ በቢላዋ አስፈራራኝ ቅድም። ቤቲም ደግሞ ባሌ ጨካኝ አረመኔ ነው፣ ስለዚህ ተጠንቀቂ ብላ አለችኝ። እናም አደጋ ውስጥ ነኝ፣ እንዴትም እንደምወጣ አላውቅም አለችው። ከዛ አንቺ ተረጋጊ፣ በመጀመሪያ ደረጃ ከዚህ ቤት አስወጥቼ ሌላ ቦታ ላስቀጥርሽ እንዴት ሆት አላት። ሀይ መጀመሪያ ከዚህ ከገባሁበት ጭንቀት እስኪ ልውጣ። እውነቱን ልንገርህ ናቲ፣ በጣም አሁን ወጥመድ ውስጥ ገብቻለሁ። አባት እንደምታየው አረመኔ ሰው ነው፣ ለሰዎች አይራራም። ቅድም ኪችን መጥቶ አስፈራርቶኝ ነው የሄደው። ስለዚህ ምን እንደማደርግ አላውቅም ናቲ። አሁንማ ጭራሽ ከቤት እንዳልወጣ ተከልክያለሁ አለችው። የእነሱን ነገር ለእኔ ተይው። እውነት እናቴ ግን በሕይወት አለች? እናቴን ታሳይኛለሽ? አዎ ናቲ አሳይሃለሁ። እናት ቤት ውስጥ አለች፣ እዛው ቤት ውስጥ ነው። ሁሌም እኮ ስትጨቃጨቁ ትሰማለች። ይሄ ልጄን ድምፅ ሰማው። እኔም ደግሞ ባለፈ ጀማምሬ ልጅሽ እኮ ቢመጣ ድንገት ምን ታደርጋለች ስላት ዘላ ህነቀችኝ። በልጄ ቀልድ አልፈልግም፣ የሞተ ሰው እንዴት ይመጣል ብላ አለችኝ። ግን ይሄንን ነገር እያየው መቋቋም አቃተኝ። ግን አባተ ተብዬው ምን አይነት ጨካኝ ሰው እንደሆነ አላቅም። እሷን በገዛ ንብረቷ ሌላ ሚስት አግብቶባት እንደገና ደግሞ እንደዚህ አስሮ እያሰቃያታል። እባክህ ናቲ ይሄንን የምነግርህ ነገር ጭንቀቴ ቢቀልልኝ ብዬ ነው። ግን ደግሞ አደጋ ውስጥ እንዳለው እንዳትረሳ። ምንም አይመጣም፣ ምንም ብቻ እናቴን አገናኘኝ። ከዛ በኋላ ይሄን ሰውዬ ምን እንደማደርገው እኔ ራሴ አውቃለሁ። ትሁት አንቺ ግን አመሰግናለሁ። እኔ እኮ ባለፈን ጊዜ እንደዛ ስትጨነቅና የእናትህን ፎቶ ይዞ ስታለቅስ ልነግርህ ነበረ። ግን ደግሞ ህይወቴ አደጋ ላይ እንዳለ ሳውቅ ዝም አልኩኝ። ምክንያቱም ለሰከንድ እንኳን አይለቀኝም ሰውየው፣ በጣም ጨካኝ ሰው ነው አባትህ አለችው። ትሁት አውቃለሁ አባቴ አባቴ አባቴ፣ የእሱን ድምፅ ባልሰማ ራሱ ደስ ነው የሚለኝ። ጨካኝና አረመኔ ሰው ነው፣ ለሰዎች የማይራራ ቅንጣት ታክል ለሰው ልጅ አዘኔታ የሌለው ሰው ነው። አዘኔታ ቢኖረውማ እንደዚህ አያደርግም ነበረ። አስቀልሽ እኔ እኮ ለአንድ ሳምንት ሄጄ ስመለስ ነው እናት ሞታለች ያለኝ። በምን ምክንያት እንዴት ብዬ በጠይቅም በወቅቱ ትንሽ ህመም ነው ያመማት ብሎ አለኝ። ለካ እናቴን እንደ ውሻ ቆልፎባት ነው። ለምን እንዴት እንደዚህ ያደርጋል? አሁን እናት ስላለችልህ በህይወት ስላለችልህ ብቻ ደስተኛ መሆን ትችላለህ ናቲ። አሁን ነገር ውካታ ምናምን አይደለም። ቀስ ብለህ ነገሮችን በሂደት እንትን ትላለህ አለችው። ከዛ በኋላ እንግዲህ ደነገጠ። እውነት ነው እናቴ በህይወት አለች? አዎ አለች ናቲ፣ እመነኝ። ደግሞ እሱንም ደግሞ አሳይሃለሁ እኔ ራሴ በቅርቡ። እባክህን አሁን ተረጋጋ፣ አለበለዚያ ግን ነገሮች ሁሉም ይበለሻሻሉ። ያሰብነው ሁሉ ገደል ይገባብናል። እናም ደግሞ እኔ አሁን ካንተ ጋር እዚህ ጋር ስቆም ሰውየው ካየኝ ራሱ ሌላ ችግር ይፈጠርብኛል። እባክህ ናቲ ተረጋጋና ነገሮችን ቀስ ብለህ አስብበት አለችው። አምላኬ እንዴት ነው መረጋጋው? በመጀመሪያ እናቴን በህይወት መኖሯን ስላሰማኸኝ አመሰግናለሁ። ሲቀጥል ደግሞ በአይኔ ማየት እፈልጋለሁ። ታያታለህ። አሁን ተረጋጋ። ሰውየው ቅድም አስፈራርቶኝና ዝቶብኝ ነው የሄደው። ጭራሽ አጎቴንም እዛ ጠርቶት እሱንም አስፈራራው። ወይ ቤተሰብ ወይ እህት ወይ ወንድም እናት አባት ተያዥ አስፈልጋለሁ አለ። በእነሱም እንግዲህ እነሱን አግቶ ሊያስፈራራቸው ነበር መሰለኝ። አባዬ ግን ኮስተር ብለው ለምን ነው
ይሄንን የጠየቀኝን ጥያቄ እሷን ብጠይቃት አይቀልም እንዴ? አንድ ሰው እናት አባት ቢኖረው ሰው ቤት ምን ይሰራል አለው አባዬ። ከዛ በኋላ አልጨረስኩም፣ ወዴት ነው ማን ነበር ያልከኝ ስምህን ሲለው አባዬ ስሙን መናገር አልፈለገም፣ ዝም ብሎት ወጣ። አቶ ገዙ እንግዲህ ይሄ ነገር በጣም አናደደው። ያንን ባለጌ ጣቱን ቀስሮ ወደ ቤት ተመልሶ መጣ። ከዛ በኋላ ምን ሆንክ ገዝሽ? የትሁት አጎትን ቢሮ ጠርቼው ነበር እናማ ቤተሰብ ተያዥ ምናምን ነገር። ቆይ አንተ ሰውዬ ጤነኛ አይደለህም እንዴ? ምንድን ነው የሁሉ ጋጋታ? በቃ ተያዥ ነው እሱ ሰውዬው ተያዥ ነው። እንደገና ደግሞ ልጅቷ ጥፋት አላጠፋችም። የምን አትርሱኝ ነው አለችው። ቤቲ እንዳየውሽ ከሆነ ከነሱ እኮ ጎን እየቆምሽ ነው። እባክህ እኔ ከእውነታው ነው የቆምኩት። ቆይ ምን እያደረግክ ነው? ሰውየውን ለምን ጠራኸው ቢሮ? ምክንያቱም እንዲፈራ። ልጅቷ ያደረገችው ነገር እኮ የለም። ገና ሴትዮዋን አይታታለች፣ ሚስጥራችንን ታወጣለች ብለህ ያልሆነ ነገር አታደርግ፣ አታስባለችው። እሱም ደግሞ አለማሰብ አልችልም። አሁን እኮ ወጥመድ ውስጥ ገብቻለሁ። ዙሪያዬ ገደል ሆኖብኛል። እንዴት ነው የማደርገው? እናቱ በህይወት እንዳለች ካወቀ ሌላ ችግር ይፈጠራል። ምንድን ነው የማረገው እያለ ከዛ በኋላ ናትሻ ወጥቶ ሄደ። አቶ ገዙና ቤቲ ቤት ውስጥ ብቻ ቀሩ። ከዛም ትንሽ ዞር ልበል እስኪ እኔም ወደ ቢሮዬ ደርሼ ልምጣ ብሎ ሄደ። ከዛ በኋላ እሷን ቁጭ አለች ቤት ውስጥ። ናቲሻ መጣ። የት ሄደ ያ ሰውዬ? አባቴ ማለት ቀረህ አይደለ? እባክሽን ቤቲ፣ አንቺ ደግሞ የባሰ አታናጂኝ። እንደሱ አይነት ከሀዲ አባቴ የለኝም። እኔ ይሄ አባቴ አይደለም ጠላቴ ነው፣ አለቀ። ስለዚህ ከዚህ በኋላ አባትህ አትበይ። እኔም እኮ ወድጄ መስሎህ ነው? እኔም አልወደውም አባትህን። እውነቱን ልንገርህ ናቲሻ፣ አባትህን በፍጹም አልወደውም። እኔ የምወደው ገንዘቡን ብቻ ነው። በሱ ቤት እኮ ቤቲ ትወደኛለች ብሎ ያስብ ይሆናል። ከዚህ በፊትም ራሱ እራት ወጥተን ከሱ ጋር ጓደኞቼ ሲመጡ ምንሽ ነው ሲሉኝ አባቴ ነው አልኳቸው። ስለዚህ በአባትሽ ታፍሪበታለች አይደለ? አዎ አፍርበታለሁ። ምክንያቱም አባቴ የሚሆን ሰው ጋር ነው እየኖርኩ ያለሁት። ጓደኞቼ ደግሞ እነሱ ብቻ እንደዛ አለችው። ከዛ በኋላ አሁን አንቺ መረጋጋት አለብሽ። አንቺ ካልተረጋጋሽ እውነት ነው የምልሽ ከባድ ችግር ይፈጠራል። ተረጋጊ አላት። እንዴት ነው የምረጋጋው? ቆይ እስቲ እንዴት? በዛ ቤቲም ወደ መኝታዋ ሄደች፣ እሱም ወጥቶ ሄደ። ትሁት አለችና ጠራቻት። እሷ ትሁትን አቤት ቤቲ፣ ቁጭ በይ እስኪ። ቁጭ አለች። ከዛ በኋላ ቤቲ ማነሽ አንቺ? ይሄ ለእኔ የተሰጠኝን እድል ለአንቺ ቢሰጥሽ ምንድን ነው የምታደርጊው? አርጃት። ማለቴማ እንደዚህ ይሄ ሰውዬ ያገባችው እኔ በእኔ ቦታ ብትሆኝም ሲጀመር አላገባውም። ይህን ሰውዬ አላገባውም። ለምን? አንደኛ ነገር አይመጥነኝም፣ ሁለተኛ ነገር ደግሞ አስተሳሰብ ከሚችል ሰዎች ጋር ነው መኖር። ይሄ እኮ ምንም አይነት ሀሳብ የለም። ቤቲ አንቺ ካወቅሽ እኮ ህይወትሽ እኮ አደጋ ውስጥ ነው ያለው። ቤቲ ምን ሆነሻል? ይሄ ማሰብ አለብሽ አለቻት። አውቃለሁ፣ ግን ምንድን ነው የማደርገው? ግራ ገብቶኝ እኮ ነው። አስቢበት ቤቲ፣ 10 ጊዜ ደጋግመሽ አስቢ። ይሄ ሰው አንድ ቀን አንቺን መክዳቱ የማይቀር ነው። ስለዚህ ተረጋግተሽ አስቢበት አለቻት። እሺ ብላ እሷም ሄደች ማለት ነው። ተመልሶ መጣ። አልመጣም ያለች ከዚህ በኋላ እዚህ ቤት ውስጥ እንዳይደርስ፣ እዚህ ቤት እንዲገባ አልፈልግም። አይኑን ማየት አልፈልግም። እንዴ ቤቱ እኮ ነው አቶ ገዙ፣ ቤቱ መሆኑን አትንሳ። ማን የሰጠው? የኔ ነው ቤቱ። ተው እንጂ ይሄ ቤት እኮ የአንተ እንዳልሆነ እኔም አንተም እናውቃለን ጠንቅቀን። የእናቱ ቤት ነው፣ እንደፈለገ መምጣትም ይችላል። አሁን አንተ እንደዚህ ስላደረግከው ጭራሽ ወደ እልህ ትከተዋለህ እንጂ ምንም ማድረግ አትችልም አለችው ትሁት። ማነች ቤቲ። ከዛ በኋላ እንደ መረጋጋት አለ፣ ቁጭ አለ፣ ተንኮራተተ። ተመልሶ ወደ ቢሮ ሄደ ማለት ነው። እሷም ደግሞ ይሄ ሰውዬ መቼም ይቅር አልለው፣ መቼም ይቅር ልለው አልችልም እያለች አለምዬ እገለዋለሁ፣ እንደዚህ እንደቀለደብኝ በህይወት ዘመኔ እንደሱ የቀለደብኝ ሰው የለም። ከኔ ለሱ እኮ አንድም ቀን መጥፎ ሴት ሆኜ አላውቅም። በመጥፎ ጊዜም ከጎኑ ቆምኩ።
ግን እሱ ጠላቴ ነው። ከዚህ በኋላ ይሄንን የልጄ አባት ነው ብዬ በፍጹም አልጠራውም። ይሄ የተረገመ ሰው ነው። ስለዚህ እያንዳንዱን ነገር ለማደርገው ነገር እኔ ራሴ ኃላፊነቱን ወስድበታለሁ አለ ናቲ። ከዛም ናቲሻ ተረጋጋ፣ ነገሮችን አታበላሽ። እውነቱን ልንገርህ፣ እኔ ካንተ ጎን ነኝ። ምክንያቱም የእናትህን ሀቅ ማግኘት አለብህ። ግን ከልብሽ ነው እንደዚህ እያወራሽ ያለሽው? አዎ። ምን ነው? አላቅም። ለዛ እኮ ነው አየህ፣ አንዳንድ ጊዜ ሰዎች ጥሩ ሲያስቡላችሁ በመጥፎ ትረዱታላችሁ። ለዛም ነው። ስለዚህ እኔ ከእውነት ጋር ነው። ከዚህ በኋላ ለዚህ ሰውዬ ከጎኑም አልቆምም፣ በፍጹም ልቆምም አልችልም። ከዛም እንግዲህ እሺ እና አሁን ምን ላድርግ? የምታደርገው ማታረጋጋ ናቲ። በመጀመሪያ ደረጃ አንተ ተረጋግተህ ቀስ ብለህ አስብበት። ከዛ በኋላ እናትህን እንዴት እንደምታገኛት ሁሉንም ነገር ስለዚህ አስበህ ተራመድ አለችው። እሺ ተባባሉ። ከቤቲ ጋርም ተስማማ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ያው እናትና ልጅ ተገናኝተዋል ማለት ነው። ትሁቴም እንደዚህ ስቅስቅ ብሎ ሲያለቅስ እንግዲህ ናቲሻ እያባበለችው ትገኛለች። እስታ እውነታውን ነገረችው፣ እናቱ በህይወት እንዳለች። ከዛም ኦ ብሎ ጮኸ ማለት ነው። ከዛ በኋላ እንግዲህ ተረጋጋ እንጂ እንደዚህ ከጮኸባ ነገር እኮ አሁንም ይበላሻል። ይሄንን እኮ እንዳታበላሽ ብዬ ነው የማልነግርህ ናቲ። ምን ሆነሃል? ተረጋጋ እንጂ አለችው። ትሁት እንዴት ልረጋጋ? እናቴ በህይወት አለች እያልሽኝ እኮ ነው። እንዴት? ቆይ እንዴት አለች? ያለችውም ደግሞ እዛው ቤት ውስጥ ነው። አንዱን ክፍል ዘግተውባት አስቀምጠዋታል። ለዛ ነው እኔ ባለፈም ልነግርህ ብዬ፣ ግን ደግሞ አሁን ለራሴ ህይወቴ አደጋ ውስጥ ገብቷል ናቲ። ምን እንደማደርግና እንዴት ከዚህ ቤት ውስጥ ወጥቼ እንደሚሄድ እንኳ አላውቅም። ጭራሽ አሁን ከዚህ ቤት እንዳልወጣ ማዕቀብ ተጥሎብኛል አለችው።